ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። በሀዲያ ዞን በግቤ ወረዳ ወሳ ቀበሌ አጠቃላይ ጤና ኬላ ግንባታ መሰረተ ድንጋይ ተጣለ። ከተማ አስተዳደሩ በዓለ ሆሳዕናን በሆሳዕና ከተማ በድምቀት ለማክበር በሚያስችሉ ጉዳዮች ላይ ከሆሳዕና መንበረ ጵጵስና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ጋር ውይይት አካሄደ። ኢንተርፕራይዞች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል በትኩረት የተሰራ መሆኑ ተመላከተ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎቹን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። በሀዲያ ዞን በግቤ ወረዳ ወሳ ቀበሌ አጠቃላይ ጤና ኬላ ግንባታ መሰረተ ድንጋይ ተጣለ። ደግነት ላምቦሮ ተጨማሪውን ይዟል። የአወሳ ቀበሌ አጠቃላይ ጤና ኬላ ግንባታ በወረዳ ማህበረሰብ ተሳትፎ የተጀመረ ሲሆን በመንግስት በኩል አስፈላጊው ድጋፍ እንደሚደረግ ተጠቁሟል። በዕለቱ የተገኙት የዞኑ ዋና አስተዳዳሪ ተወካይና የዞኑ ትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና መንግስት ልዩ ትኩረት ከሚሰጥባቸው ጉዳዮች አንዱ የጤና ተቋማትን ደረጃ ማሻሻልና ለህብረተሰቡ በቂ አገልግሎት እንዲሰጡ ማስቻል ነው ብለዋል። መንግስት በአገሪቱ የተለያዩ ነገሮችን ኢኒሼቲቮችን ከሚያደርጉት ነገሮች ውስጥ አንዱ ጤና ኬላ ያለበትን ቦታዎችን ማሻሻል ስራ አንዱ ነው። ከዛ ውስጥ በሀዲያ ዞን ውስጥ ከሚሰሩት ውስጥ አንደኛው በዚህ በግቤ ወረዳ ውስጥ የሚሰራው ይህ አወሳ ጠቅላላ ጤና ኬላ አንዱ ነው ማለት ነው። ስለዚህ መንግስት ከሚያደርጋቸው ነገሮች ውስጥ እኛው እየተሳተፍን እነዚህንና ሌሎች ተግባራትን እየተደጋገፍን መድ እንዳለብን መውሰድ ያለብን ነገር ይሆናል ማለት ነው። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በዚህ ወቅት እንደተናገሩት ይህ አጠቃላይ ጤና ኬላ የላቦራቶሪ አገልግሎትን ጨምሮ ደረጃውን የጠበቀና የተሟላ የጤና አገልግሎት የሚሰጥበት አዲሱ የጤና ፍኖተ ካርታ አካል እንደሆነ ነው የገለጹት። ኮምፕሬሄንሲቭ ሄልዝ ፖስት 21 ክፍል ያለው የበሽተኛ ማስተኛ ያለው የባለሙያዎች ማደሪያ ያለው የፋርማሲ አገልግሎት ያለው የማዋለጃ ክፍል ያለው እንዲሁም የላቦራቶሪ አገልግሎት ያለው የተሟላ ልክ እንደ ጤና ጣቢያ በዘመናዊ መልክ ተሻሽሎ የመጣ አዲሱ የጤና ኤክስቴንሽን ፍኖተ ካርታ ላይ የተካተተ ነው ማለት ነው። ዛሬ እዚህ የመጣ ነው አጠቃላይ ጤና ኬላ ኮምፕሬሄንሲቭ ጤና ኬላ የሚለውን ለማስቀመጥ ነው። ይሄ ኮምፕሬሄንሲቭ ጤና ኬላ አሁን በከፈት ነው ባስቀመጥ ነው ልክ ይዘት የሚሰራ ሆኖ ሁሉም አይነት ባለሙያ የሚኖሩበት የጤና መኮንኖች የሚኖሩበት አዋላጅ ነርሶች የሚቀጠሩበት ላቦራቶሪ ባለሙያዎች የሚቀጠሩበት ሌሎችም አይነት ሐኪሞች የሚቀጠሩበትና አስተዳደር ሰራተኞች የሚኖሩበት ለህብረተሰቡ ከፍተኛ የሆነ 24 ሰዓት ጧትም ማታም አገልግሎት መስጠት የሚቻልበት። አያይዞም ይህ አጠቃላይ ጤና ኬላ ግንባታ በአጭር ጊዜ ተጠናቆ አገልግሎት እንዲጀምር ማህበረሰቡ በሚችለው ሁሉ ድጋፍ በማድረግ መስራት እንዳለባቸው አስገንዝበዋል። የግቤ ወረዳ ዋና አስተዳዳሪ አቶ ቤታሌ ሊንትሶ በበኩላቸው በወረዳው በወባ በሽታ ከሚጠቁ አካባቢዎች አወሳ ቀበሌ አንዱ እንደሆነ አንስተው የጤና ተቋማት በቅርበት ባለመኖሩ የተነሳ ብዙ ሰዎች በበሽታ እንደተጎዱ ነው የተናገሩት። እዚህ ዙሪያ ላይ ያለው 4 ቀበሌያት በወባ ወረርሽኝ ከሚጎዱት አካባቢ አንዱ ተብሎ የሚወሰድ ነው። ወርቾን፣ አወሳን፣ እዚህ ደግሞ ዳንጋን ይዞ በዚህ በኩል ደግሞ ሬራሞ ጫፍ ይዞ በጣም ዘንድሮ 2016 ላይ በከፍተኛ ከተጎዱ አካባቢዎች አንዱ ነው። እዚህ አካባቢ ብዙ የሕክምና አገልግሎት ለማግኘት ሩቅ ነው። ምክንያቱም ከሽመንቱ ሜጋቸው ነበር። ከሽመንቱ ያንን ሜጋቸው የማይደርሱ ሰዎች ወባ በነጻ ቤት እድናለሁ ብሎ ቤት የሚተኙ ብዙ ሰዎች አሉ። አክሎም በዚህ አካባቢ አጠቃላይ ጤና ኬላ መሰራቱ ከዚህ በፊት በማህበረሰቡ ላይ ሲደርስ የቆየውን እንግልት የሚያስቀርና ተገቢ ሕክምና አገልግሎት የሚሰጥበት ነው ብለዋል። እዚህ አካባቢ ወሳኝ የሆነ አጠቃላይ ጤና ኬላ መሰራቱ ለህዝብ አገልግሎት ሰፊ አገልግሎት የሚሰጥና ከዚህ በፊት የነበረውን ጫና አንደኛ እዚህ ጤና ኬላዎች ብዙ ጊዜ የላቦራቶሪ አገልግሎት የላቸውም። ያንን አገልግሎት በማጣት ምክንያት ወይም ሆስፒታል ወይም ሪፈር ተደርገው ሆሳዕና ነው የሚሄዱት። ነገር ግን ያ ግብአቶች እዚህ ተሟልተው አጠቃላይ ጤና ኬላ ከሆነ ብዙ የማህበረሰብ ችግር ከእንግልት የሚተርፍበትና አርፎ በቅርበት የሚታከምበት
የአካባቢ ነዋሪዎች በበኩላቸው ከዚህ በፊት በወረዳው የተለያዩ መሰረተ ልማቶችን ሲሰሩ እንደነበረ አስታውሰው የጤና ተቋማት በቅርበት ባለመኖሩ ለማህበረሰብ ችግሮች መዳረጋቸውን ያነሱት ነዋሪዎቹ ከችግሩ ለመላቀቅ በቁርጠኝነት እንደሚሰሩም ተናግረዋል። የሀዲያ ዞን ዋና አስተዳዳሪ ተወካይ፣ የዞኑ ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና የሀዲያ ዞን መንግስት ረዳት ተጠሪና የፖለቲካ አቅም ግንባታ ዘርፍ ኃላፊ አቶ መሳይ ተስፋዬ፣ የዞኑ ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤና የጊቤ ወረዳ ዋና አስተዳዳሪ አቶ ቤታሌ ሌንቲሶ የአወሳ ቀበሌ አጠቃላይ ጤና ኬላ ግንባታ መሰረተ ድንጋይ አኑሯል። ከተማ አስተዳደሩ ባለ ሆሳዕናን በሆሳዕና ከተማ በድምቀት ለማክበር በሚያስችሉ ጉዳዮች ላይ ከሆሳዕና መንበረ ጵጵስና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ጋር ውይይት አካሄደ። ሊዲያ ጴጥሮስ ተጨማሪውን ይዛለች። በክርስትና እምነት ተከታዮች በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሆሳዕና በዓል በደማቅ ሁኔታ ይከበራል። በዓለ ሆሳዕና የስሟን ስያሜ ባገኘችው በማዕከላዊ ኢትዮጵያ ክልል የአስተዳደርና የፖለቲካ መቀመጫ በሆነችው ሆሳዕና ከተማ ሲከበር የተለየ ገጽታ እንዲኖረው ያደርገዋል። በዘንድሮ ዓመትም ይህንን በዓል የተለመደውን ድምቀት በመያዝ ያለ ጸጥታ ችግር ለማክበር በሚያስችሉ ጉዳዮች ላይ ከተማ አስተዳደሩ ከሆሳዕና መንበረ ጵጵስና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ከሃይማኖት አባቶች ጋር ውይይት አካሂዷል። የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጥምደዶ በዚህ ወቅት እንዳሉት በዓሉን የተለያዩ ማህበረሰብ ወደ ከተማዋ በመምጣት የሚያከብሩት በዓል ለማድረግ እንደሚሰራ ተናግረዋል። ለዚህም ከተማ አስተዳደሩ ጸጥታ ጉዳዮችን ጨምሮ የተለያዩ አገልግሎት ሰጪ ተቋማት ለእንግዶች ምቹ አገልግሎት መስጠት እንዲችሉ በትኩረት እንደሚሰራ አቶ ዳዊት ገልጸዋል። ሆሳዕና በሆሳዕና በየዓመቱ ይከበራል። ይህ የሚከበረው በዓል ወደፊት ዓለም አቀፋዊ ከሆሳዕና አልፎ ከኢትዮጵያ አልፎ ከአፍሪካ አርቆ ዓለም አቀፋዊ ሆነው ብዙ ሰዎች በዚህ በዓል ተገኝቶ እግዚአብሔርን እንዲያመሰግኑ እግዚአብሔር ከዓመት ዓመት በዚህ ቤተክርስቲያን የሰራውን ስራ እንዲያዩ ያንን እኛ እንደ ሆሳዕና ከተማ አመራርም እንደዚሁም እንደ ከተማ አስተዳደር በዚህ ጉዳይ ላይ ሰላምን በማስጠበቅ ይሄ በዓል ተጀምሮ እስከሚያልቅ ድረስ እስከ መጨረሻ በዚህ ጉዳይ ላይ በጋራ ለመስራትና የከተማውን ጸጥታ በሚገባ ጠብቀን ሆቴሎች፣ ምግብ ቤቶች እንግዳ ሲመጣ አቀባበላችንን በጋራ መንግስት በጋራ ሆነን ለመስራት ድሮ ከነበረው ከፍ ባለ መንገድ ወደፊት ዓለም አቀፍ ዩኔስኮ ተመዝግቦ አካባቢውን ለማሳወቅ። በሌላ በኩልም ቤተክርስቲያኒቷ እያስገነባች ያለውን ህንጻ ከአምልኮ ስፍራ ባለፈ የቱሪስት መዳረሻ በመሆን ለከተማዋ ልዩ ገጽታ የሚያለብስ እንደሆነ አቶ ዳዊት አንስተው ለህንጻው ግንባታ የሚሆን የ300 ሺህ ብር በከተማው አስተዳደር በኩል ድጋፍ አድርገዋል። በሰለጠነ መንገድ ለከተማችን ትልቅ ቅርስ ነውና የተጀመረው ህንጻ ደግሞ እዚህ ዙሪያ ላይ በሁለቱም በቀድሞ ደቡብ ክልል በሚባል ክልሎች ውስጥ በተደጋጋሚ እኔ ባለፈው ይሄ ደመራ ባልሚከበርበት ቦታ ጥናት ኮሚቴ ሰብሳቢ ሆኜ ዞሬ ነበር። ሁሉንም ኢትዮጵያ ውስጥ ከተሞች ይሄ በገበያ የተሰጠ ቦታ እዛ አካባቢ ላይ አንድ ለመስጣት የጥናት አካል ሆኜ ሰብሳቢ ሆኜ ስለሄድኩ ባየሁባቸው ከዚህ ቤተክርስቲያን የሚበልጥ የሚሰራ የለም ትልቅ ብሎ እነሱ ይናገር ትልቅ ህንጻ ስለሆነ ይሄ ትልቁ ህንጻ እግዚአብሔር ቤትን ከማምለክም ያለፈ ወደፊት ለከተማይቱ ለሆሳዕና ከተማ ቱሪዝም ይሆናል ብለን እንጠብቃለን። ሲያልቅ በሚያምር መልክ የከተማውን ኢሜጅ ይቀይራል፣ አካባቢን ይቀይራል። የሆሳዕና መንበረ ጵጵስና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን አስተዳደር የሆኑት መልአከ ኤዶም አበወልድ ትንሳኤ ባህሩ በበኩላቸው በዓሉን ያለ ጸጥታ ችግር በደማቅ ሁኔታ ለማክበር ከከተማው አስተዳደሩ ጋር በቅንጅት በሚሰሩ ጉዳዮች ላይ እየተሰራ መሆኑን ተናግረዋል። ከተማ አስተዳደሩም ለቤተክርስቲያኒቷ ህንጻ ግንባታ ላደረገው ድጋፍ አመስግነዋል። አስፈላጊውን ከመንግስት ጋር መንግስትም ከቤተ እምነቱ ተቋም ጋር አንድ በመሆን ትልቅ ስራ ስንሰራ ቆይተናልና ዛሬ ህንጻ ቤተክርስቲያኑንም በዚሁ ለመጎብኘት አጋጣሚ ስትመጡ እንደ ባዶ እጅ አንሄድምና ይህንን ዘን እንሄድ ብላችሁ ነው የመጣችሁ። ክቡር ካንተባውና ሌሎቻችን አመራር ከልብ አመሰግናችኋለሁ። የህንጻው ግንባታ ያለበት ደረጃ በከተማው አስተዳደር ከንቲባ አቶ ዳዊት ጥምደዶ በሌሎች ከተማ አመራሮች ምልከታ ተደርገዋል። እንደ ባልደረባችን ሙላለም ዘገባ በሰላም አምባሳደር በሆነችው ሆሳዕና ከተማ በውጭም በሀገር ውስጥም ያሉ ሁሉም ህብረተሰብ ወደ ከተማዋ በመምጣት በዓለ ሆሳዕናን በሆሳዕና ከተማ እንዲያከብሩ ጥሪ መቅረቡ ተገልጿል። እንደ ወንዝ የሚፈስ ሰላም ሆሳዕና ውስጥ አለ። ማንም ሰው በፈለገ ሰዓት ገብቶ መውጣት የሚችል አንድም ቀን በሰላም የማይታማ ህብረተሰቡ ቤተክርስቲያናት ሃይማኖት ተቋማት ሁሉ ማስከብሮ የቆየ ሰላም አለ። በዚሁ መሰረት
ሆሳናን በሆሳና ለማክበር የሚመጣ ማንም ሰው ሆሳና ተዘጋጅታለች። ከተማ አስተዳደሩ ቤተክርስቲያኒቷ በጋራ ሆነን ሆሳናን በሆሳና ለማክበር ዝግጅት ስላደረግን ሁሉም በኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ሆሳናን በሆሳና ለማክበር ወደ ሆሳና ኑ እንቀበላችኋለን። ማዕከላዊ ኢትዮጵያ ሆሳዕና ላይ ለመምጣት ግን ምንም አይነት ስጋት የሚያሰጋ የለም። በነጻነት የምንቀሳቀሱበት በነጻነት ገብቶ በነጻነት የምንወጣበት ቦታ ስለሆነ ለዚህ ታላቅ በዓል በተለይ የብፁዓን አበው ሊቃነ ጳጳሳት ታላላቅ መምህራን ሰፊ ምእመናን የሚገኙበት ነውና በዓሉ የሰላም እንዲሆን ከበዓሉ በረከት እንድናገኝ እግዚአብሔር ከሁላችን ጋር ይሁን። ባለ ሆሳናን በሆሳና በጋራ እንድናከብር ከዚያም ባሻገር ደግሞ የከተማችን ገጽታ የቤተክርስቲያናችንም ሁኔታ ሰፊ የሆነ የሰላም አምባሳደር ተብላ በምትጠራው በሆሳና ሰፊ ስራዎች አሉ እንግዲህ በጋራ የምንሰራቸው። ስለዚህ ይሄንን የትብብር የአንድነት ሁኔታም አብረን እንድናገለግል ጥሪያችንን እናስተላልፋለን። ዜጎች በህጋዊ መንገድ ወደ ውጭ ሀገር ለመሄድ ያለ ቅድመ ክፍያ መመዝገብ እንደሚችሉ ተጠቆመ። ሀበሻ አስጎብኝና የጉዞ ወኪል ድርጅት የውጭ ጉዞን አስመልክቶ ለሆሳና ከተማ ነዋሪዎች ስልጠና ሰጥቷል። ዘመን ዮሐንስ ዝርዝሩን ይዟል። በእለቱ የተገኙት የሆሳና ከተማና አስተዳደር ሰራተኛና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ አቶ ተካልኝ አቦ በሆሳና ከተማ የስራና ክህሎት ሚኒስቴር ባወጣው የውጭ ሀገራት የስራ ስምሪት ከ16000 በላይ ወጣቶች መመዝገባቸውን ገልጸው ዜጎች ወደ ውጭ ሀገር በሚሄዱበት ወቅት በህጋዊ መንገድ ሊሆን እንደሚገባ ተናግረዋል። ዜጎች በህገ ወጥ መንገድ በሚሰደዱበት ወቅት ለሞትና ለተለያዩ ችግሮች እንደሚጋለጡ አንስተዋል። አያይዘውም ሀበሻ ሀብ አስጎብኝና የጉዞ ወኪል ድርጅት ዜጎች በህጋዊ መንገድ እንዲሄዱ ስልጠና በመስጠት እየሰራ ያለው ስራ ሊደገፍ ይገባል ብለዋል። ስራ ክህሎት ሚኒስቴር ያገኘነው መረጃ ነው። እስከ 16000 ህዝብ የመንግስት ሰራተኞች ማለት ነው አሻራ ሰጥተው ምን ሆነው መሄጃ አጥተው በአብዛኛው እንደዚህ ካናዳ እንሄዳለን፣ አሜሪካ እንሄዳለን፣ እዛሽ ጋር እንሄዳለን ብሎ የቆየበት አካባቢ ነው። ከዛም አልፎ ተርፎ ደግሞ ብዙ ወጣቶች ያልተማሩና የተማሩ ወጣቶች በፍልሰት ምክንያት በዚህ በተለያዩ በኢትዮጵያ በሶስት መንገድ ባህር እየተሻገረ በአብዛኛው ብዙ ወጣቶች ለሞትና ለእንግልት የሚታለፍበት አካባቢ ነው ይሄ አካባቢ ማለት ነው። የበረራት ጉዞ ወኪል እዚሁ ከፍተን የበረራ ቲኬት እዚህ እንሰጣለን ማለት እጅግ በጣም ደስ የሚል ነው። ብዙ ወጪ የቆጠበ ነው ማለት ነው። ለወጪና ለእንግሊት ወጣቶች እንዳይሆን ለማይሆነው መንገድ ላይ እንዳይጠፋ መልካም አጋጣሚ ስለሆነ ይህንን መልካም አጋጣሚን ይዘው የመጣውን ድርጅትና ይዘው የመጡ ሰዎችን እንኳን ደህና መጣችሁ። የሀበሻ ሀብ አስጎብኝና የጉዞ ወኪል ድርጅት መስራች አቶ ደረጀ ትእዛዙ ድርጅቱ በሀገር ውስጥና ከሀገር ውጭ ያሉ ዜጎችን የማስጎብኘትና የማማከር ስራ የሚሰራ ህጋዊ ድርጅት መሆኑን ተናግረዋል። ዜጎች ያለምንም ቅድመ ክፍያ ወደ ካናዳ ሆነ ሌሎች ሀገራት ለመሄድ ማሟላት ያለባቸውን መስፈርቶች በማሟላት ሳይጭበረበሩ የሚሄዱበት ሁኔታ ለመፍጠር ድርጅቱ ስልጠና በመስጠት ግንዛቤ መፍጠር ስራ እየሰራ እንደሆነ ተናግረዋል። ዋናው ዓላማው ምንድነው? ሆሳና ከተማ ብቻ አይደለም፣ በኢትዮጵያ ውስጥ በአጠቃላይ ወደ ውጭ እንልካችኋለን፣ ወደ ካናዳ፣ አሜሪካ፣ ኢሮፕ የተለያዩ ሀገራት እንልካችኋለን እና በሚል ቅድሚያ ክፍያ በመቀበል የሰዎች አላግባብ የሆነ ገንዘብ እየተወሰደባቸው ነው ያሉት። ስለዚህ ለህዝቡ አዌርናንስ ለመስጠት እና ምንድነው ማድረግ ያለባቸው፣ ምንድነው ዶክሜንት ማዘጋጀት ያለባቸው ገንዘብ ከመክፈላቸው በፊት እና ለሰው ጥንቃቄ ለመስጠትና ምን ማድረግ እንዳለባቸው ገንዘብ ከመክፈላቸው በፊት ያንን አዌርናንስ ለመስጠት ነው ትሬኒንጉ ያለው እና በራሳቸው ደግሞ እንዴት አፕላይ ማድረግ እንዳለባቸው ዊዛውት ኤጀንት ማለት ነው። አንዳንድ ግለሰቦች በአንድና በሁለት ወር ውስጥ የካናዳና ሌሎች ሀገራት ቪዛ እንሰጣለን በማለት የማጭበርበር ስራ የሚሰሩ አካላት እንዳሉ ተናግረው ይህም እውነት እንዳልሆነና ቪዛ መስጠት የሚችለው የቪዛ ኦፊሰር ብቻ መሆኑን አቶ ደረጀ ትእዛዙ አስረድተዋል። የካናዳና ሌሎች ሀገራት ቪዛ ማግኘት የሚቻለው የግለሰቡ የስራና የትምህርት መረጃ በአግባቡ ሲሞላ እንደሆነ ገልጸው በህጋዊ መንገድ ብዙ ወጪ ሳያወጡ መስፈርቱን በማሟላት መሄድ ይችላል ብለዋል። ማንም ሰው ለማንም ሰው ደግሞ ቪዛ መስጠት አይችልም። ቪዛ ሊሰጥ የሚችለው ቪዛ ኦፊሰር ብቻ ነው። ሚዲያ ላይ የሚወራ ብዙ ነገር አለ። በአንድ ወር እንልካቸዋለን፣ በሁለት ወር በሶስት ወር እንልካቸዋለን ብለው የሚናገሩ ሰዎች አሉ። ቪዛ እንሰጣለን የሚለው ይሄ የካናዳ መንግስት ኤኒዌይ እዚህ ኢትዮጵያ ውስጥም ሆነ ሌላ ቦታ የወከለው ሰው የለም ከቪዛ ኦፊሰሩ ውጭ ማለት ነው። ስለዚህ ማንም ሰው ደግሞ በአንድ ወር በሁለት ወር ቪዛ እንሰጣለን ማለት ስህተት ነው። በካናዳ ህግም ደግሞ ኢሊጋል ነው፣ ህጋዊ አይደለም። ቪዛ ሊያሰጥህ የሚችለው የራስህ ዶክሜንት ነው። ያንተ ያለ ዶክሜንት በትምህርት በስራ ከሆነ ደግሞ ያለህ ያንተ ስኪል ወርከር ከሆንክ ኤጁኬሽንህ እነዚህ ነገሮችን ካሟላህ በትምህርት ህጋዊ በሆነ መንገድ መሄድ ትችላለህ። በቪዚትም ደግሞ የራስህ የሆነ ትራቭል ሂስትሪ ካለህ ከዚህ በፊት ትራቭል አድርገህ የምታውቅ ከሆነ ባንክ ስቴትመንት ካለህ፣ ሊብሬ ካለህ፣ ካርታ ካለህ እንደምትመለስ የካናዳን መንግስት የምታሳምን ከሆነ የአውሮፓን መንግስት የምታሳምን ሌሎችንም ሀገሮች የምታሳምን ከሆነ በራስህ
እንደገና ደግሞ በሚላክልህ ኢንቪቴሽን ኮንፈረንስም ከሆነ ኢቨንትም ከሆነ በነዛ መሰረት ነው ልትወጣ የምትችለው እንጂ እኔ ወደ ካናዳ ማንንም ሰው ልልክ አልችልም፣ ኢሮፕም ልልክ አልችልም። ግን አድቫይስ ልሰጥ እችላለሁ። ሰልጣኞች በበኩላቸው ወጣቶች ወደ ውጭ ሀገር ለመሄድ በሚያደርጉት ጥረት በግለሰቦች እንደሚጭበረበሩ አንስተው ይህ ስልጠና ያለምንም ቅድመ ክፍያ ወደ ውጭ ሀገር መሄድ እንደሚቻል የሚያሳይ ነው። አንድ ሰው ወደ ውጭ ለመሄድ ምንድነው ቤዚክ መስፈርቶቹ፣ መነሻ መንደርደሪያ ሀሳቡ ምንድነው የሚሉ ነገሮችን ከዚህ ትሬኒንግ ሊገኝ ይቻለው ያ ነው። በራሱ መንገድ የሚሞክር አለ፣ ሌላ ኮንሰልታንት ጠይቆም የሚሄዱ ነገሮች አሉ። የሚሄዱ ሰዎች ከመሄዳቸው በፊት ወይም ክፍያ ከመፈጸማቸው በፊት ምንድነው ማድረግ ያለባቸው ሰዎችን ማማከር ነው። እንደዚህ አይነት እድል ህጋዊ እውቅና ኖሮ ቢሮ ከፍተው እንደዚህ አይነት ስልጠና ሰጥተው በየትኛው መንገድ ራሳችሁ ሞክራችሁ ሄዱ፣ ኮንሰልታንትን ጠይቃችሁ ሄዱ። ነገር ግን ቤዚክ ኢንፎርሜሽኑን እወቁ። ዋናውና መሰረቱ ይሄ ነው ብሎ ማሳወቅ ከምንም በላይ ትልቅ ነገር ነው። ጥሩ ነው። አጋጣሚ በዩቲዩብ ከዚህ በፊት ኢንፎርሜሽኑ ነበረኝ የሀበሻ ኮሚኒቲው፣ ግን በአካል በማግኘቴ በጣም ደስ ብሎኛል። ትሬኒንጉ በጣም ጥሩ ነው። መሰረታዊ ነገሮች ላይ አንድ ሰው ከሀገር ውስጥ ለመውጣትም በተለያዩ መንገዶች በወርክ ቪዛ የሚሆን በስቱደንት የሚሆን በቪዚት ላይ ያለው ነገር መሰረታዊ ነገር አንድ ሰው መሆን ማድረግ ያለበትን ስለምረዳ በጣም ቆንጆ ነው ብዬ ነው የማስበው። ፋሲል ወንድሙ ዘግቧል። ኢንተርፕራይዞች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል በትኩረት የተሰራ መሆኑ ተመላከተ። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የአነስተኛና መካከለኛ አምራች ኢንተርፕራይዞች ልማት ለማጠናከር ያለመ ምክክር መድረክ በሆሳዕና ከተማ ተካሂዷል። ምንትዋብ ኢያሱ ዝርዝሩን ይዛለች። የኢትዮጵያ ኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ እንደገለጹት ኢንተርፕራይዞች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል የንግድ ልማት አገልግሎት ድጋፍ እየተደረገ ነው ብለዋል። ለተመረጡ ከ400 በላይ ለሚሆኑ ማኑፋክቸሪንግ አነስተኛና መካከለኛ ኢንተርፕራይዞች አገልግሎቱ እየተሰጠ መሆኑን አመላክተዋል። አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞች በሀገር ኢኮኖሚ እድገት የሚያበረክቱትን ሚና ለማሳደግ በትኩረት እየተሰራ ነው ብለዋል። የማኑፋክቸሪንግ ኢንተርፕራይዞችን ውጤታማ ለማድረግ የአቅም ግንባታ ስልጠና በመስጠት የፋይናንስና የማምረቻና የመሸጫ ቦታዎችን በማቅረብና በማስተዳደር የቴክኖሎጂ ሽግግርን ጨምሮ በርካታ ስራ እየተሰራ ይገኛል ሲሉም ዋና ዳይሬክተሩ አብራርተዋል። ባለፉት 7 ዓመታት በአነስተኛና መካከለኛ ደረጃ የሚገኙ የማኑፋክቸሪንግ ኢንተርፕራይዞችን ተገቢውን ድጋፍ በማድረግ የተወዳዳሪነት አቅማቸውን ማሳደግ እንዲቻል የማኑፋክቸሪንግ ልማት ፖሊሲን ጨምሮ ለዘርፉ ውጤታማነት የሚያግዝ ፍኖተ ካርታና የፖሊሲ ማዕቀፍ ተግባራዊ መደረጉን ተናግረዋል። ባለፉት ዓመታት የፋይናንስ ተደራሽነትን ለማሻሻል በተሰራው ስራ 7525 የአነስተኛና መካከለኛ ኢንተርፕራይዞችን የሊዝ ፋይናንስ ብድር ተጠቃሚ ማድረግ መቻሉን አስረድተዋል። የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በምክክር መድረኩ እንደገለጹት ከተረጂነት ወደ ምርታማነት በመሸጋገር የኢኮኖሚ ሉዓላዊነትና ክብር ለማረጋገጥ በሚደረገው ሁሉ አቀፍ ጥረትና እንቅስቃሴ የአምራች ኢንዱስትሪን ማስፋፋትና ምርታማነትን ማሳደግ ላይ የተጀመሩ ስራዎች ላይ አበረታች ውጤት ተመዝግቧል ብለዋል። መንግስት ስትራቴጂክ ተኪ ምርትን በሀገር ውስጥ ግብዓት የሚያመርቱና ተጨማሪ እሴት አክሎ ለሀገር ውስጥና ለውጭ ገበያዎች ለማቅረብ ለባለ ሀብቶች ልዩ ልዩ ማበረታቻና ድጋፍ እያደረገ ስለመሆኑም ኃላፊው ጠቁመዋል። አምራች ዘርፉ ዘላቂ የኢኮኖሚ እድገትን ከማረጋገጥ አኳያ የሚኖረው ሚና ከፍተኛ ነው ያሉት ሙስጠፋ ክልሉን የአምራች ኢንዱስትሪ ማዕከል ለማድረግ የሀገር ውስጥና የውጭ ባለ ሀብቶችን ወደዚህ ዘርፍ እንዲሰማሩ የማበረታታት ስራ ትኩረት ተሰጥቷል። የአምራች ኢንዱስትሪውን ዘርፍ ማስፋፋትና ዘላቂና አስተማማኝ የስራ ዕድል ከመፍጠር ባለፈ ለቴክኖሎጂ እድገትና ሽግግር የገቢ ምርቶችን ለመተካት የውጭ ምንዛሪ እጥረትን ለመቅረፍ ብሎም የክልሉን ገቢ በማሳደግ ረገድ ያለው ድርሻ ጉልህ ስለመሆኑም አቶ ሙስጠፋ አመላክተዋል። በክልሉ በተለያዩ አምራች ዘርፎች ለተሰማሩ 1286 አነስተኛና መካከለኛ ኢንተርፕራይዞች ሁሉን አቀፍ ድጋፍ በመስጠት ምርታማና ተወዳዳሪ ለማድረግ እየተሰራ ነው ብለዋል። በኢትዮጵያ ታምርት ኤክስፖዎች ክልሉን በመወከል እየተሳተፉ ያሉ ኢንተርፕራይዞች መኖራቸውን የገለጹት አቶ ሙስጠፋ ለገጠር ኢንዱስትሪያላይዜሽን ተስማሚ የሆኑ 137 ፕሮጀክቶችን መለየታቸውን ጠቅሰዋል። በክልሉ አነስተኛና መካከለኛ አምራች ኢንተርፕራይዞችን በማስፋፋት በአምራች ዘርፉ ለሚሰማሩ ባለሀብቶች ምቹ ስነ ምህዳር ያለውና ከፍተኛ የኢንዱስትሪ ጥሬ እቃዎችን ማምረት የሚችል ክልል ስለመሆኑም ኃላፊው አብራርተዋል። በግብርናው ዘርፍ በአረንጓዴ አሻራ፣ በሌማት ትሩፋት፣ በሰብል ልማት፣ በእንስሳትና አሳ ሀብት በ30/40/30 ኢኒሼቲቮች በቡናና ቅመማ ቅመም ምርቶች ከፍተኛ እድልም ምርትም ያለበት ክልል መሆኑን ጠቅሰዋል ሲል የክልሉ ኮሚኒኬሽን ጉዳዮች ቢሮ ዘግቧል።
የመንግስት አገልግሎትና አስተዳደር ሪፎርም ትግበራ ስኬታማነት ሁሉም በትኩረት ሊሰራ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ለምለም ዩኤል ተጨማሪውን ይዛለች። ልዕቀት በሰው ተኮር አገልግሎት በሚል መሪ ሀሳብ ለ3 ቀናት ሲካሄድ የቆየው የፌዴራል ከፍተኛ የመንግስት አመራር አባላት ተሞክሮ ተኮር ስልጠና ተጠናቋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደገለጹት የመንግስት አገልግሎትና አስተዳደር ሪፎርም ትግበራ አይቀሬ ስለሆነ ለስኬታማነቱ ሁሉም ትኩረት ሊሰጥ ይገባል። የመንግስት አገልግሎት የተሳካ እንዲሆንም ሁሉም አመራር የበኩሉን ሚና ሊወጣ እንደሚገባም ገልጸው ሪፎርሙ ህዝብ፣ መንግስትና ሲቪል ሰርቪሱም በእጅጉ የሚፈልገው መሆኑን ተናግረዋል። እንደ ሀገር የተደራጁ ተቋማት ግንባታ እየተከናወነ መሆኑን ያወሱት ምክትል ጠቅላይ ሚኒስትሩ የመንግስት አገልግሎትና አስተዳደር ሪፎርም ፈጥኖ መሳካት ትልቅ ፋይዳ ያለው መሆኑን ተናግረዋል። ሁሉም ክልሎች የሲቪል ሰርቪስ ግንባታ በፍጥነት እውን እንዲሆን ፍላጎት እንዳላቸው ጠቁመው ለዚህም ዝግጁነታቸውን ማረጋገጣቸውን ተናግረዋል። የመንግስት አገልግሎትና አስተዳደር ሪፎርም አይቀሬ ነው የሚለው መሰመር አለበት። አይቀሬ ከሚባሉ ሪፎርሞች ውስጥ አንዱ ነው እና በጣም ወሳኝ ሪፎርም ነው፣ መተግበር ያለበት ነው። ከዚህ በፊትም ብዙ ሪፎርሞች የፈጸመ የለውጥ መንግስት ነው። ይሄ ሪፎርም መሳካት አለበት። ምክንያቱም የህዝብ ምሬት ያለበት ዘርፍ ነው የመንግስት የአገልግሎት አሰጣጥ። ስለዚህ ይሄ ሪፎርም አይቀሬ ነው የሚለውን ነገር መውሰድ ያስፈልጋል። ትኩረት ሰጠንም መስራት ያስፈልጋል። ህዝቡም በጣም በትኩረት የሚፈልገው ነው፣ አመራሩም የሚፈልገው ነው፣ ሲቪል ሰርቫንቱም የሚፈልገው ነው። ስለዚህ ሶስቱም የሚግባቡበት የመንግስት አገልግሎት የተሳካ እንዲሆን ማድረግ የዚህ አመራር በጣም ትልቅ አቴንሽን መሆን አለበት። በኢትዮጵያ እየታየ ያለውን የተደራጀ የመንግስት ስርዓት ጅማሮ ከሲቪል ሰርቪስ ሪፎርም ጋር በማናበብ ተግባራዊ ማድረግ እንደሚገባም ጠቁመዋል። የሪፎርሙ መሳካት በሀገር ደረጃ ለተጀመረው የተቋማት ግንባታ እውን መሆን ትልቅ ሚና እንደሚኖረውም ገልጸዋል። በመንግስትና ህዝብ መካከል ያለውን ጥምረትም ውጤታማ እንዲሆን የሚያስችል መሆኑንም ጠቁመዋል። የተደራጀ የመንግስት ስርዓት ጅማሮ አለን። አሁን ይሄን የጀመርነውን ነገር ማጠናከር በጣም ያስፈልጋል። አገልጋዩም ተገልጋዩም አመራሩም ይሄን ጉዳይ በደንብ እንደ ትልቅ ክሬዲት መውሰድ ያስፈልጋል። ትልቅ ስራ ነው እየተሰራ ያለው በየሚኒስትር መስሪያ ቤቱ። ይሄን ደግሞ አናቦ አሁን ከጀመርነው ስፒድ እንዴት እንፍጠን ነው ስለ ሲቪል ሰርቪስ ሪፎርም ስናወራና ከሌሎች አካባቢዎች ጋር ያለንን በጣም ትልቅ ነገርና እየጀመርን ያለውን ነገር በሲስተም ደግፈን መሄድ ያስፈልጋል። የሪፎርሙ መሳካት ለተቋማት ግንባታ ትልቅ መሰረት የሚሆን ነው ያሉት ምክትል ጠቅላይ ሚኒስትሩ ተቋማት ለህዝቡ የሚሰጡትን አገልግሎት እንዲጨምሩ የሚያደርግ መሆኑን ተናግረዋል። በተጨማሪም ለህዝብ ፈጣንና ተደራሽ አስተማማኝና ጥራት ያለው አገልግሎት ለመስጠት የሪፎርሙ ትግበራ ወሳኝ መሆኑንም አንስተዋል። የተቋማት ግንባታ ለማሳካት ሲቪል ሰርቪሱ ትልቅ አስተዋጽኦ ያለው መሆኑን ጠቁመው ለተገልጋዩ እርካታ ያለው አገልግሎት ለመስጠት እንደሚያስችል አብራርተዋል። እንደ ሀገር የመንግስት አገልግሎትና አስተዳደር ሪፎርም ለማሳካት የተደራጁ አግባቦች መኖራቸውንም ገልጸዋል። ይህን ሪፎርም ማሳካት አለብን የምንለው ካሳካን አንደኛው የተቋም ግንባታ ስራችንን እያጠናከርን እንሄዳለን። አንዱ የተቋም ግንባታ ስራ የምንለው ተቋማት በሚሰጡት አገልግሎት ምንም አይነት አገልግሎት ስንል ለህዝብ የምንሰጠውን አገልግሎት የሚጨምር ነው። ለህዝብ ማለት ተገልጋይ መጥቶ የሆነ አገልግሎት የሚያገኝበትን ብቻ ሳይሆን መሰረተ ልማት ግንባታ ላይ የተሰማሩ ካሉ የጄኔሬሽን ግንባታ ላይ የትምህርት እና ሌሎች የተሰማሩ ካሉ ለህዝብ የምንሰጣቸው አገልግሎቶች በጣም የተሳለጡ የተናበቡና ተደራሽ የሆኑ መሆን አለባቸው ነው። ስለዚህ ከተቋም ግንባታ አኳያ የምንፈልገው ይህን ሪፎርም በዚህ ጉዳይ ላይ ሲቪል ሰርቫንታችን ትልቅ አስተዋጽኦ ስላለው ነው። ተገልጋያችንን የማያማርር በጣም ተደራሽ የሆነ ፈጣን የሆነ እና ደግሞ ትራንስፓረንት የሆነ አገልግሎት መስጠት ስላለብን ነው። የመንግስት አገልግሎትና አስተዳደር ሪፎርምም በመተግበር የማይናወጥ ሲቪል ሰርቪስ መገንባት እንደሚገባ ጠቁመው የሪፎርሙን አተገባበር በተመለከተም ተመሳሳይ አቋምና አቅጣጫ መከተል ተገቢነት እንዳለው ገልጸዋል። የለውጡ መንግስት እስካሁን በርካታ የሪፎርም ተግባራትን ማከናወን መቻሉን ያነሱት ምክትል ጠቅላይ ሚኒስትሩ አሁንም ይህንን ሪፎርም ውጤታማ ለማድረግ በቁርጠኝነት እንደሚሰራም ጠቁመዋል። ወደ ኋላ የማይመለስ ስራ መስራት አለብን። ዝግጅታችሁን ካሟላችሁ ወደዚያ የምትገቡበትን ማዕቀፍ ክፍት አድርገን እንጠብቃለን ለማለት ነው። ከዚያ ውጭ ይሄ ስራ አይቀሬ ነው፣ ደግሞ መስራት እንችላለን። ከሌሎች እስካሁን ከሰራናቸው ስራዎች የሚከብድ ስራ አይደለም፣ አይቀሬ ነው ብለን ከተነሳን ከኛ አቅም በጣም ታች ያለ ስራ ነው፣ መስራት እንችላለን። እያንዳንዱ ሰው ዴሊቨሪ ያርግ፣ ስራ እንስጠው
አቅም ይኑረው አገልግሎቱን ለመሸከም የሚለውን ነገር እንውሰድ። ሰራተኛችንን ማሰራት ግን እና ፕሮዳክቲቭ ማድረግ አለብን ነው አንዱ ትልቁ የሪፎርሙ አካል እና አገልግሎት መስጠት ያስፈልጋል የሚል ነው። እንደ ኢዜአ ዘገባ የመንግስት አገልግሎትና አስተዳደር ሪፎርምን የጀመሩ ተቋማት መኖራቸውን ሌሎችም ወደ ትግበራ ሲገቡ አርአያ የሚሆኑ ልምዶችን እንደሚያገኙባቸውም ጠቁመዋል። በተለያዩ ሀገሮች የሚካሄዱ ዓለም አቀፍ የንግድ ትርኢቶች በመሳተፍ ምርትን ከማስተዋወቅ ባለፈ ከውጭ ንግድ የሚገኘውን ገቢ ለማሳደግ ተጨማሪ አቅምን መፍጠሩ ተገለጸ። ቤተልሔም ደመቀ ዝርዝሩን ይዛለች። የንግድና ቀጠናዊ ትስስር ሚኒስቴር የኮሙኒኬሽን ዳይሬክተር አቶ ወንድሙ ፍላቴ እንደገለጹት መንግስት ጥራቱን የጠበቀ ምርት ለዓለም ገበያ እንዲቀርብ በርካታ ተግባራት እያከናወነ ይገኛል። በዚህም ለውጭ ገበያ የሚቀርቡ ምርቶችን በዓለም አቀፍ ገበያ ለማስተዋወቅና የገበያ ተደራሽነትን ለማስፋት በተለያዩ ዓለም አቀፍ ኩነቶች ላይ የሚደረገው ተሳትፎ መጨመሩን ተናግረዋል። እንደ አውሮፓውያን አቆጣጠር በ2025 በቻይና በተደረገው 7ኛው ዓለም አቀፍ የገቢ ምርቶች በጃፓን ኦሳካ የቅባትና ጥራጥሬ ትርኢት እንዲሁም በዱባይ የንግድ ትርኢት ላይ የኢትዮጵያ ኩባንያዎች መሳተፋቸውን አስታውሰዋል። የንግድ ትርኢቶቹ የኢትዮጵያን ምርት ከማስተዋወቅ በተጨማሪ አዳዲስ ስምምነቶችን በመፈጸም በዘርፉ የሚገኘውን ገቢ እንዲያድግ ትልቅ አስተዋጽኦ እያበረከቱ መሆኑን ነው ያስረዱት። ለአብነትም በዱባይ የንግድ ትርኢት የተሳተፉ 31 ኩባንያዎች በተለያዩ ሀገራት ከሚገኙ ኩባንያዎች ተጨማሪ የውል ስምምነት መፈራረማቸውን አንስተዋል። በዱባይ ዓለም አቀፍ ኮንፈረንስ ላይ ተሳትፈናል። ዱባይ የፉድ ገልፍ ይባላል የትሬድ ፍሬ ኤንድ ኤግዚቢሽን እዛ ላይ የኛ ሀገር ወደ 31 ኩባንያዎች የኢትዮጵያ ላክ እዛ ተሳትፈዋል። ተሳትፈው በዱባይ በነበረው የፉድ ገልፍ ትሬድ ፍሬ ኤንድ ኤግዚቢሽን ላይ 31 የሚሆኑ የኛ ሀገር ላኪ ኩባንያዎች እዛ ምርቶቻቸውን ይዘው ለምሳሌ ጥራጥሬ ሰብሎች፣ ቅባት እህሎች፣ ቁም እንስሳት፣ ስጋ፣ ማር፣ ቡና የመሳሰሉ ምርቶችን ይወዳሉ። ፉድ ገልፍ እነዚህ ምርቶች በብዛት አስተዋውቀናል። በዚህ ምክንያት 116 ሚሊዮን ዶላር ተጨማሪ ማለት ነው 116 ሚሊዮን ዶላር የኤክስፖርት ምርቶች ሽያጭ ኮንትራት ውል ተፈጽሟል ዱባይ ላይ ማለት ነው። ይህም በማድረጋችን ማለት ነው። ስለዚህ በዚህ ምክንያት የኛ ምርት በውጭ ሀገር እንዲተዋወቅ ተፈላጊነቱ እንዲጨምር በዛው ልክ ደግሞ በብዛት መላክ እንድንችል ልከን ደግሞ የምንፈልጋትን የውጭ ምንዛሬ እንድናገኝ ያስችላል። አገር በቀል የኢኮኖሚ ማሻሻያው ላኪዎችን በማበረታታት እንዲሁም ቅድሚያ በመስጠት ለውጤታማነት አስቻይ ሁኔታዎችን መፍጠሩን የህዝብ ግንኙነት ኃላፊው አስታውቀዋል። በተለያዩ ሀገራት የሚከናወኑ ዓለም አቀፍ የንግድ ትርኢቶች ከውጭ ንግድ የሚገኘውን ገቢ እያሳደገ በመሆኑ እንደ ሀገር የሚደረገው ተሳትፎ ተጠናክሮ እንደሚቀጥልም አስታውቀዋል። ምንድነው የነበረው ከለውጡ በፊት የነበረው ቢዝነስ አዝ ዩዥዋል ነው የነበረው ምርቶች ይላካሉ፣ ገቢ ይገኛል፣ ግን በተለመደ መንገድ ነው። አሁን ግን ከለውጡ በኋላ ለየት ያለው ምንድነው? አንደኛ የውጭ ኩባንያዎች አፕታይት እንዲከፈት ማድረግ የሆም ግራውንድ ኢኮኖሚክ ሪፎርም በኢትዮጵያ አገር በቀል ኢኮኖሚክ ሪፎርም ውጤታማነት ነው የኤክስፖርት ገበያችን ከፍ ያደረገው። የመንግስት ማክሮ ኢኮኖሚክ ፖሊሲ ማሻሻያዎች ናቸው ለዚህ ለኤክስፖርት ዘርፉ መነቃቃት አስቻይ ሁኔታ የፈጠረው። በዓለም አቀፍ የንግድ ትርኢት ተሳትፎ ካደረጉ የንግድ ድርጅቶች መካከል የማይክሮ ፋርማ ስራ አስኪያጅ አቶ ፋሲል ታረቀኝ በበኩላቸው የማይክሮ ፋርማ የግብርና ምርቶችን በመያዝ በዓለም አቀፍ የንግድ ትርኢት እየተሳተፈ እንደሚገኝ ተናግረዋል። በንግድ ትርኢቶቹ ምርቶችን ከማስተዋወቅ በተጨማሪ ደንበኛን ከመጠበቅና አዳዲስ ደንበኛን ከመፍጠር አኳያ ትልቅ ሚና መጫወቱን አስታውቀዋል። እንደ ቢቢሲ ዘገባ በቀጣይም እንዲህ አይነት ዝግጅቶች የኢትዮጵያ ምርት ይበልጥ ለማስተዋወቅ እና ተጨማሪ የገበያ መዳረሻዎችን ለመፍጠር ወሳኝ በመሆናቸው ተጠናክረው መቀጠል እንዳለባቸውም አመልክተዋል። ኢንተርናሽናል ማርኬት ፕራይስ የምናቀርባቸውን ምርቶች ቪዚቢሊቲያቸውን እንጨምራለን። የተለያዩ የገበያ ትስስሮችን እንፈጥራለን። ከዚህ በፊት በተለያዩ መንገዶች የፈጠርናቸውን የገበያ ትስስሮች ደግሞ እናጠናክራለን ማለት ነው። በእነዚህ የንግድ ትስስሮች ለምሳሌ በየአመቱ የሚካሄዱ አሉ። በአንድ የገበያ ትስስር የተለያዩ የገበያ እድሎችን እንፈጥራለን። የተለያዩ ኮንትራቶችን ተፈራርመን ወደ ሀገራችን የምንመለስበት ሁኔታ ነው የሚፈጠረው ብዙ ጊዜ።